ሕይወታቸውን በዘፈቀደ የሚኖሩ ሰዎች አጋጥሟችሁ ያውቃል? የእነዚህ ሰዎች ሁኔታ እድል ከሰጠቻቸው ጋር የተቆራኘ ነው ማለት ይቻላል። እድላቸው ያመጣላቸውን ሁሉ በጸጋ እየተቀበሉ ኑሯቸውን ይገፉታል። ጥቂቶቹ በአጋጣሚ የስኬት ባለቤት ይሆናሉ። የተረፉት አብዛኞቹ ሕይወታቸውን በደስታ እጦት እየተሰቃዩ ያሳልፉታል። ይህን የምናገረውን ነገር ለነርሱ አይደለም። ለምን ቢባል እነርሱ ለስኬት የሚከፈለውን ዋጋ ለመክፈልና ጊዜያቸውንና መላ አቅማቸውን አሟጠው ለመጠቀም ገና ዝግጁ አይደሉምና። ስለዚህ ይህ የምናገረው መልእክት ለእናንተ ነው። አሁንም ለምን ቢባል ይህን ቪዲዮ ለማየት ወይም ለመስማት መነሳሳታችሁ በራሱ አሁን ካላችሁ ሕይወት የተሻለ እንዲኖራችሁ እንደምትፈልጉ አመላካሽ በመሆኑ ነው። ይህ ቪዲዮ ደግሞ ያንን የተሻለ ሕይወት እንዴት እንደምትጨብጡት በእርግጠኝነት ወለል አድርጎ ያሳያችኋል። ስኬት ውድቀት የማያጋጥምበት ሂደት ማለት አይደለም። ስኬት ማለት የረጅም ጊዜ ዓላማዎቻችንን ከግብ ማድረስ ማለት ነው። ስኬት እያንዳንዱን ውጊያ በተናጠል ማሸነፍ ማለት ሳይሆን አጠቃላይ ጦርነቱን በድል አድራጊነት መወጣት ነው። አይምሯችሁ የሚጠቅማችሁን እንጂ የማይጠቅማችሁን ነገር በማሰብ እንዲጨናነቅ በጭራሽ መፍቀድ የለባችሁም። ስኬት እንደ ድንገት በአጋጣሚ የሚመጣ ነገር ሳይሆን የአመለካከታችን ውጤት ነው። አመለካከታችንን ደግሞ መርጠን የምንይዘው ነገር ነው። ስለዚህ ስኬት የምርጫ እንጂ የእድል ጉዳይ አይደለም ማለት ነው። ብዙ ተሸናፊዎች እድልን የሙጥኝ ብለው ይጠብቃሉ። ቢሆንም ያ ጉዞ መረሻው ስኬት የመሆኑ አጋጣሚ ይምንት ነው። አሸናፊዎች ካላቸው ሌላ ለመጨመር ሲተጉ፣ ተሸናፊዎች ደግሞ ያለኝን አታሳጣኝ በማለት ድህነትን አጥብቀው ይሻሉ ወይም እድሎችን ሲጠባበቁ ኑሯቸውን ይገፉታል። ግን ለምን አንዳንዶቹ በስኬት ላይ ስኬትን እየደራረቡ ሲጓዙ፣ ሌሎቹ ገና ከመነሻው እቅዳቸውን ሳያጠናቅቁ እጃቸውን አጣምረው የሚቀመጡት? ለምንድነው አንዳንዶቹ የሚገጥሟቸውን መሰናክሎች በአግባቡ እየተወጡ ወደ ግቦቻቸው ሲቃረቡ፣ ሌሎቹ በትግሉ ተሸንፈው የሚወድቁት? ለስኬት የምታደርጉት ጉዞ የምትወስዱት ትምህርት ላይ የእነዚህን ሁለት ጥያቄዎች መልስ ካካተታችሁ ሕይወታችሁ በአስገራሚ ሁኔታ እንደምትለውጡ አትጠራጠሩ። ስኬታማ የመሆን ከልባዊ ፍላጎት ካለን ተሸናፊዎች የማይደፍሯቸውን ስራዎች መስራት መድፈር ይኖርብናል። በስኬትና ውድቀት ምንነት ዙሪያ በርካታ ጥናቶች ተካሂደዋል። የስኬት መንገዶችን ለማወቅ ስኬታማ የሆኑ ሰዎችን የህይወት ተመክሮ በማጥናት ትምህርት ማግኘት ይቻላል። ስኬታማ ሰዎች በየትኛውም ዘመን ቢኖሩ፣ በየትኛውም መስክ ቢሰማሩ የሚጋሯቸው ተመሳሳይ ባህሪያት አሏቸው። ስኬት የሚታይ ነገር ነው። ስኬታማ ሰዎች ባህሪያት ለይተን መረዳት ከቻልን እኛም ስኬታማ የማንሆንበት ምክንያት የለም። በተመሳሳይ ሁናቴ ስኬታማ ያልሆኑ ሰዎች የሚጋሯቸውን የጋራ ባህሪያት አጥንተን ከኛ ካራቅናቸው ውድቀትን አናስተናግድም። ስኬታማነት ረቂቅ ምስጢር አይደለም። የተወሰኑ መሰረታዊ መመሪያዎችን መተግበር የመቻል ውጤት ነው። በተቃራኒው ውድቀትም የተወሰኑ ስህተቶችን በተደጋጋሚ የመስራት ውጤት ነው። ለአነጋገር ቀብለል ሊበል እንጂ እውነታው ይህ ብቻ ነው። ደግሞም ብዙ እውነታዎች ለመቀበል ይከብዱ ይሆናል፣ ለመገንዘብ እጅግ ቀላል ናቸው። ለአንዳንዶች ስኬታማነት በሀብት ሊለካ የሚችል ሲሆን፣ ለሌሎቹ ደግሞ ታዋቂነት፣ ጤናማነት፣ የመልካም ቤተሰብ እርካታ፣ ደስታና የአእምሮ ሰላም
ባለቤትነት ሊሆን ይችላል። ይህ የሚያሳየን ሁሉም ሰው ስኬትን የሚመለከትበት የራሱ የሆነ የመመልከቻ መነጽር እንዳለው ነው። ለተለያዩ ሰዎች በተለያየ እይታ የተለያየ ትርጉም ይኖረዋል። እኔ ስኬትን እጅግ በተዋጣለት ሁኔታ ያብራራል የምለው ፍቺ ይህ ነው። ስኬት ማለት ዋጋ ያለው ዓላማን በትክክል መረዳት መቻል ነው። እስቲ ትርጉሙን አፍታተን እንመልከተው። ዓላማን በትክክል መረዳት መቻል የሚለው ቃል ስኬት ጉዞ መሆኑን ያሳየናል። ይህ ጉዞ ግን የመድረሻ ጣቢያ የለውም። ከአንዱ ዓላማችን ስንደርስ ሌላ ዓላማ ሰንቀን ጉዞዎቻችንን እንቀጥላለንና ዓላማን በትክክል መረዳት መቻል የልምድ ጉዳይ ነው። ሌላ የውጪ ኃይል መጥቶ ስለ ግባችን ሊያስተምረን አይችልም። በገዛ ራሳችን የምንደርስበት ነገር ነው። ጉዳዩ ውስጣዊ እንጂ ውጫዊ አይደለምና ለዚህም ነው ስኬታማነት ብዙ ጊዜ ውስጣዊ እርካታን ሲያጎናጽፍ የሚታየው። ዋጋ ያለው የሚለው ቃል እኛ በውስጣችን ለዓላማችን የምንሰጠውን ዋጋ የሚያመለክት ነው። ወደ የትኛው መስመር ነው የምናቀናው? ለበጎ ወይስ ለጎጂ ዓላማ ነው የምንሰራው? የዓላማችን ዋጋ የጉዟችን ጥራት ይወስነዋል። በእርግጥም ጉዟችን ትርጉም ያለውና የተሟላ የሚሆነው እንዲህ ሲሆን ነው። የዓላማ መኖር የጉዟችንን አቅጣጫ እንድናውቅ ይረዳናል። የስኬት ቁልፍ በእርግጥ አላውቅም፣ እኔ የማውቀው የውድቀት ቁልፍ ሁሉንም ለማስደሰት መጣር እንደሆነ ነው ሲል ቢል ኮዚቢ ይነግረናል። ስኬታማነት እና ደስተኝነት እጅ ለእጅ ተያይዘው የሚሄዱ ነገሮች ናቸው። ስኬት የምንፈልገውን ነገር ማግኘት ሲሆን፣ ደስተኝነት ደግሞ የምናገኘውን ነገር መመኘት ማለት ነው። ህልውና በራሱ ብቻውን ስኬት አይደለም። ተጨማሪ ነገሮች ያስፈልጋሉ። ከተራ ህልውና ሻል ያለ ነገር አድርጉ፣ ኑሩ። ከመንካት ላቅ ያለ ነገር አድርጉ፣ ይሰማችሁ። ከመመልከት ሻል ያለ ነገር አድርጉ፣ አስተውሉ። ከማንበብ ያለፈ ነገር አድርጉ፣ ተረዱ። ከመስማት የተሻለ ነገር አድርጉ፣ አዳምጡ። ከማድመጥ ሻል ያለ ነገር አድርጉ፣ ተገንዘቡ። በድጋሚ ስኬት በድንገት የሚከሰት አለመሆኑን ላስታውሳችሁ። በስነ ምግባርና ቅድመ ዝግጅት የምናገኘው ነገር ነው። ሁሉም አሸናፊ መሆንን ቢፈልግም በቅድመ ዝግጅቱ መሰናዶ ወቅት መስዋዕትነትን ለመክፈል ዝግጁ የሆኑት ጥቂቶቹ ብቻ ናቸው። ስኬት መልካም ስነ ምግባርንና መስዋዕትነትን ይጠይቃል። ጠንክሮ መስራትን ሊተካ የሚችል አቋራጭ መንገድ በፍጹም የለም። ሄንሪ ፎርድ ጠንክረህ በሰራ ቁጥር እድለኛነት እየጨመረ ይሄዳል ብሏል። ዓለማችን በምርጫዎች የተሞላች ናት። አንዳንዶቹ ጠንክረው ለመስራት ሲፈቅዱ፣ ሌሎቹ ደግሞ እነዚህን ሰዎች ዳር ሆነው ለማየት ብቻ ይፈቅዳሉ። አንድ ሰው መዝገበ ቃላት ስላለው ብቻ ጥሩ ቃላት አዋቂ እንደማይሆን ሁሉ ጠንክሮ ሳይሰራም ብቃት ሊኖረው አይችልም። ስለዚህ ወዳጄ ሆይ ጠንክሮ መስራት የነገሮች ጅማሬና ፍጻሜ ነው። ማንም ጠንክሮ የሚሰራ ሰው ጥሩ ስሜት ይሰማዋል። ጥሩ ስሜት የሚሰማው ሰው ጠንክሮ መስራቱ አይቀሬ ነው። የቱንም ያህል ምርጥ ሐሳብ ወይም እቅድ ቢኖረን ካልተገበርነው በሐሳብነቱ ብቻ ይቀራል። የቱንም ያህል ምርጥ ችሎታ ብንታደልም የመስራት ፍላጎት ከሌለን ዋጋ አይኖረውም። ከተፈጥሮም መማር እንችላለን። ዳክዬ ከላይ ስትታይ ረጋ ባለ ሰላማዊ ሁኔታ የምትንሳፈፍ ትመስል እንጂ ከውሃው ስር እግሮቿ ያለማቋረጥ በትጋት እየቀዘፉ ናቸው። ለስኬት ምንም አይነት አስማታዊ ዘንጋ አያስፈልገውም። ስኬት የሚገኘው በገሃዱ ዓለም በርትተው ለሚሰሩት እንጂ ጥግ ሆነው ለሚታዘቡት አይደለም። ጋሪ የሚስብ ፈረስ አይራገጥም፣ የሚራገጥ ፈረስም ጋሪ አይስብም። ስለዚህ መራገጣችንን አቁመን ጋሪ መሳብ እንጀምር። ጠንክረን እስካልሰራን ድረስ ስኬትን አንጎናጸፍም። በመጨረሻ ላይ በከንቱ በሚቀር ዓላማ ስኬታማ ከመሆን ይልቅ የኋላ ኋላ ስኬታማ የሚሆን ዓላማ እንደያዝኩኝ
ውድቀት ቢያጋጥመኝ እመርጣለሁ ሲል ውድሮዊ ዊልሰን በተናገረው ንግግር ይህንን ቪዲዮ ቋጫለሁ። ቸር ቆዩን።